ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በፊታችሁ የተገኘሁት በውስጥ ያለውን አንድ ቃል ላካፍላችሁ ነው። እስከ መጨረሻው ድረስ ቆይታችሁን ከኔ ጋር እንድታደርጉ በጌታ ፍቅር እጠይቃችኋለሁ። በማቴዎስ ወንጌል ምዕራፍ 9 ቁጥር 16 ላይ ጌታ ኢየሱስ ክርስቶስ የተናገረው ምሳሌ አለ። በአረጀ ልብስ አዲስ እራፊ የሚያኖር የለም፣ መታጠፊያው ልብሱን ይቦጫጭቀዋል፣ መቀደዱም የባሰ ይሆናል። አሮጌ ልብስ ተቀዶብን አዲስ መጣፊያ ከጣፍንበት ያኛው አሮጌ ስለሆነ አዲሱን መሸከም አይችልም፣ ይበጭቀዋል ነው ያለው። እንደዚሁም ደግሞ ቁጥር 17 ላይ ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲስ የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ አለ። አዲስ የወይን ጠጅ አምጥተን ደግሞ ባረጀ አቁማዳ ካደረግንበት ያ አቁማዳው መሸከም አይችልም፣ አዲሱን የወይን ጠጅ ይፈነዳል ነው። ስለዚህ ግን አዲስ የወይን ጠጅ በአዲስ አቁማዳ ብናደርግ ይጠባበቃሉ፣ ተሸካክመው ተቻችለው ይኖራሉ፣ ውስጡ ያለውም አይፈስም፣ እንደዚሁም ደግሞ አይበላሽም እያለ ነው ያለው። ቁጥር 14 ላይ ስንመለከት ምንድን ነው ያሉት? እኛ እንጾማለን፣ ደቀ መዛሙርቶች ግን አይጾምም እያሉት ነበር ያለው። ስለዚህ እነዚህ የሚጾሙት ህይወታቸውን ሳያስተካክሉ በህይወታቸው ላይ ይጾሙ እንጂ ህይወታቸው የተሰራ የተስተካከለ አይደለም። በህይወታችን ላይ አዲስ ነገር ማምጣት ከፈለግን፣ ህይወታችን ላይ የእግዚአብሔር ክብር እንዲገለጥ ከፈለግ፣ በረከትን ማግኘት ከፈለግ፣ አዳዲስ ነገሮችን ማግኘት ከፈለግ አሮጌውን ነገር ማደስ አለብን ነው። ስለዚህ በአሮጌ ልብስ ላይ አዲስ መታጠፊያ አይደረግም ነው። ከተደረገ ያኛው ስለማይችለው ይበጭቀዋል ነው። እንደዚሁም ደግሞ አዲስ የወይን ጠጅ በአዲስ አቁማዳ ነው የሚደረገው እንጂ ባረጀ አቁማዳ አይደረግም ነው። ስለዚህ እኛ መጀመሪያ ከእግዚአብሔር ጋር ህይወታችንን ካስተካከልን በኋላ እግዚአብሔር አዲስ ነገርን በህይወታችን ላይ ያመጣል ማለት ነው። በእናንተ ህይወት ላይ በተስተካከለ ህይወት ላይ አዲስ ነገር ይመጣል ነው። አሮጌው እያለ በአሮጌው ላይ አዲስ ነገር ስለማይሆን ስለማይቻቻል፣ ስለዚህ ያለውን ነገር እንድናስተካከል ተከታተላችሁ አመሰግናለሁ። ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። መልካም ቀን።